መውሰድ ያለብን። ደሞዛችንን ነው። አንዳንዶች ደሞዝ የማይሰጣቸው አሉ። እንደዛ ምናምን ከሆነ ኦኬ ሊሆን ይችላል። ተናዳ ወይ እያለች እያለበች፣ ግን አብዛኛውን ጊዜ ግን ካሜራ በሚቀድሙት በዚህ አማካኝነት። ስለዚህ እህታችን እንግዲህ ያው እጅ ከፉ ተይዛለች ማለት ነው። ሲቀጥል ደግሞ ወደ ከብብቷ ውስጥ ምንድን ነው አሁን ይሄ ምንድን ነው ይሄ? ከጥንቆላ ጋር ይገናኛል ወይስ እንዴት ነው? ይሄኛው እንኳን እኔ እንጃ። ይሄ እልህ ይባላል። አብዛኛውን ጊዜ ደግሞ ምክንያት የሚሰጡት ከማዳሞቿ ጋር ሲጣሉ ምናምን እልህ ሲኖርባቸው ምናምን እንዲህ አይነት ነገር በቃ ዝም ብሎ በቃ ስትረሱም ስላለ ይመስለኛል በቃ የሚያደርጉትን አያውቁም። ይኸው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ እንዳያቸዋቸው ናቸው እነዚህ ሰራተኞች ማለት ነው። እንግዲህ ያም ግን ደስ የሚለው የውጭ ዜጋ መሆናቸው እንኳንም የኛ ያልሆኑ ማለት ነው። የኛዎቹን ግን አንድም ጊዜ እንደዚህ ወደ ሚዲያ ሲያወጧቸው በሌብነት ወይም በመጥፎ ስራ አላየንም፣ ሁላችንም አላየንም። እንጃ ሌሎቻችሁ አይታችሁ እንደሆነ እንጂ አላየሁም። እና በጣም ደስ ይላል የኛዎቹ ከዚህ ነገር አለመገኘታችን። አልሐምዱሊላህ። እንዲህ መልከስከስ ምን ያደርጋል? የመጀመሪያው ቪዲዮ ያያችኋት እንግዲህ ስትሰርቅ ነው። ብድግ አድርጋ ቦርሳቸው ውስጥ ከቦርሳቸው አንስታ ብር መሰለኝ ወሰደችው። አላሁ አለምን እንደወሰደች እንግዲህ። እሱ ግን ከላይ ካሜራው እየቀረጻት ነው፣ አይታችኋል። ከዚያ እነሱ ደግሞ እንዴ እንኳን ካሜራ ሌላስ አለመረከባቸው፣ ይህ ግን መብታቸው ነው። ለጥንቃቄ ያህል ለራሳቸውን ለመጠበቅ ያህል እንደዚህ ያደርጋሉ። አያቸው ማረጋቸውማ ሳንሳቸው ነው። እና የሁለተኛዋ ደግሞ አይታችኋት ሆነ። ይቺ ደግሞ ሂንዲ ነገር ናት። እንግዲህ ለማን እንደዚህ እንደምታደርገው አናቅም። በጉያዋ ቂጣውን ትጋግራለች፣ ጉያዋ ታስገባለች፣ ታወጣለች። እስከ መጨረሻው አይቻታለሁ ማለት ነው። ታስገባለች፣ ታወጣለች። ትኩሱ እሱ አይፈጃትም ሰውነቷን። እስቲ ይሄ ቂጣው ምናምን አያበላሻትም። ኧረ ብስሚላ! ኧረ ሰው ሊሸር ምን አይነት ነገር ነው? ምን አይነት ነገር ነው ግን? እንደዚህ አይነት ትርክምክም ያለ ነገር ሰው ቤት ስንሰራ ግን እኔ እንደዋ ሰው ቤት እየሰራ ይሆን ቤቷ ይሆን አላሁ አለም፣ ግን ስራዋ ነው እንደው በቃ እንደዚህ የሚደረገው ነገር ምንድን ነው? እሺ ይችኛዋም የውጭ ዜጋ ናት። መጣች፣ ብዛ ብሩን አየች፣ ቦርሳዋን አነሳች፣ ወሰደች። ጠፋ ሲባል ማን ሊባል ነው? እሷን እኮ ነው የሚጠረጥሯት። አይደለም እንኳን ወስዳ ባትወስድ ራሱ እሷ ናት ቤታችን ያለችው ነው የሚሉት። እሷ ስለሆነ እሷ ላይ ነው የሚያጠምዱት። እንኳን አይደለም ገንዘብ ብር አይደለም ትልቅ ነገር፣ ትንሽ ነገር አንድ ነገር ስጠፋባቸው አረቦች ታውቃላችሁ የት ሄደ ነው የሚሉት። ራስ በራሳቸው እንትን አይሉም። አይናቸውን ግን የሚያፈጡት ወደኛ ነው። በዚያን ሰዓት እኛ እንሰቃያለን። እኔ ራሱ ቤት ውስጥ ካጠፍቶ ይሄ ነገር የት ሄደ ብለው ካልተገኘ በጣም ነው የምሰጋ ውስጥ ይገኝ ድረስ። የሚገርማቸው እኛ ባዳነና እኛ ላይ ነው እንትን የሚሉብን፣ ጥርስ የሚነክሱብን እኛ ላይ ነው። ግን እኛ አልወሰንም፣ ቢፈትሹም አያገኙብንም። አንዳንድ መጥፎች ደግሞ አንስተው ከእናንተ ቦርሳችሁ ውስጥ ወይም ሻንጣችሁ ውስጥ ያስገቡና በኋላ እኛን የሰረቅን መጥፎ ሰው ያደርጉናል። ወይ ደሞዛችን ይጠራቀምባቸውና የሆነ ነገር በቃ የብር ይኖርባቸውና እኛን ለማስወጣት ሲፈልጉ ያለ ገንዘብ እንደዚሁ ለማባረርን ሲፈልጉ እንደዛ የሚያደርጉ ሰዎች አሉ። ግን ይቺ በትክክል በካሜራ እየታየች ስለሆነ እውነታውን ይናገራል። ካሜራ ደግሞ እንዴም ካሜራ አይረክቡ ምን ይሆኑ? ደግ አረጉ፣ መብታቸው ነው። ደግ አደረጉ። እንደዚህ ልክስክስ ሰዎችን ይይዝልናል ማለት ነው። እንግዲህ የማናውቀው እንሄዳለን፣ እንገሰከሳለን። እንደው ምንም ማንነካካው ነገር አለ እነሱን ሄድ ብለን አየት። እኔ ድሮ እንደዛ ነበርኩ። የሚገርማችሁ ያኔ መስረቅ ሳይሆን ሄጅ ሽቷቸውንም ሸተት ምናቸውንም በቃ ከፈታ አየት ነበረ። ቅባትም ከሆነ ምንም ከሆነ ዘይትም ከሆነ በቃ የተለያዩ ነገሮች ማንበብ ማየት ምን አይነት ነው ከፈታ አርጌ ማሽተት። ክሬማቸውንም እንደዛው ደግሞ ቆንጠራ አርጌ እጄን ቅብት እንደዛ ነበር ማለት ነው። ትዝ ይለኛል። እና ድሮ ጊዜ እንደዚህ ስለ ካሜራ ሚዲያም ላይ እንደዚህ ነበረ ተብሎ አይባልም ነበረ። ከዛሬ
6-7 ዓመት በፊት ማለት ነው። እና እነሱም ይኑራቸው አይኑራቸው አላውቅም። እንግዲህ እንደዛ አደርግ ነበረ። የሆነ ማስቲካ ነገርም ካገኘው ብድግ አድርጌ ብልት በቃ የሚቆረጠም ብስኩታ ብስኩት ይሄ ምንድን ነው የሚባለው ደግሞ ክትካሽ ነው። እንደዛ ነገሮችን ካገኘው አንስቼ ነበር የምበላው። ይሄ የመስረቅ የመውሰድ እንትን ባህሪ የለብኝም። አልሐምዱሊላህ የሰው ገንዘብ እንዲህ ብሎ አያጓጓኝም። የሚገርማችሁ ነገር ግን ያኔ መነካካት እንደዛ ነገር ምናምን በቃ ክሬም የእጅ ክሬም ካገኘሁ እንደዛ ብድግ አድርጌ እጄን ቀባ ቀባ ነበር የማደርገው። እጃችን ያው እንግዲህ ክሮሎክሱ ድርቅ ያደረገው የለ ወዲያ ወዲህ ስንል ክርችፍ ይልብኛል። ወይ ባዝሊንም ከሆነ እንዲቆንጠር አድርጌ ቀባ፣ ክሬም ካገኘሁ ቀባ። እቃቸውን ሽቷቸውን ማሽተት መርጨት ሳይሆን ከፈታ አድርጌ ሸተት ነው። ከረጨሁት ደግሞ ይሸታል አለ እነሱ እና እንደዚህ ነበረ። ግን ይሄ መስረቅ ምናምን ከሆነ ያዋርዳል። ከባድ ነው። ተጠንቀቁ።